በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር አምላካችን ሆይ በቸርነት በምሕረት ጠብቀህ በዚህ ዕለት ለዚህ ሰዓት ስላደረስከን ይህንን ዲያብሎስን ድል የነሳህበትን ወርኃ ጾም እንድንጀምር የፈቀድክልን እግዚአብሔር አምላካችን ሆይ እናመሰግንሃለን። ሱባኤያችንን በሰላም ፈጽመን የትንሣኤን ብርሃን ለማየት እንድታበቃን እንለምንሃለን። ለሀገራችን ለኢትዮጵያ ለሕዝባችን ሰላም ላክልን። የምንኖርባትን ምድር አሜሪካ እንድትጠብቅልን፣ በዓለም ዙሪያ ያሉ ወገኖቻቸው እንድትባርካቸው እንድትቀድሳቸው እንለምንሃለን፣ እንማጸንሃለን። በእናታችንም በቤታችን በቅድስት ድንግል ማርያም በቅዱሳን ሁሉ ጸሎት እንድትጠብቀን እንለምንሃለን። አሜን። የተወደዳቸው እግዚአብሔር ቤተሰቦች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ወርኃ ጾም አብይ ጾም በሰላም አደረሳችሁ። የወቅት እንግዲህ ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ስለኛ ብሎ በመብል ምክንያት የወደቀውን የሰውን ዘር ለማንሳት የጾመበት፣ ዲያብሎስን በሦስቱ አርእስተ ኃጣውእ ድል የነሳበት ታላቅ ወቅት ስለሆነ አብይ ጾም እየተባለ ይጠራል። በሕዝቡ በኩል ደግሞ ኩዳዴ ይባላል። ኩዳድ ማለት ታላቅ መሬት፣ በጥንቱ ዘመን የንጉሥ መሬት ሕዝብ ተባብሮ የሚሰራው የሚያመርትበት ማለት ነው። ይህም የንጉሳችን የክርስቶስ ጾም ስለሆነ ሁላችንም ልጁም አዋቂውም በልዩ ሁኔታ የሚጾመው ሱባኤ የሚይዝበት ስለሆነ ሕዝቡ ኩዳዴ፣ ቤተክርስቲያን ደግሞ አብይ ጾም ወይም ጾመ አርብዓ ቅድስት እያለች ትጠራዋለች። እንኳን ለዚህ ታላቅ የበረከት ጾም በሰላም አደረሳችሁ። እንግዲህ እንደተባለው ጌታ የጾመው በቅዱስ ወንጌል በሦስቱም ወንጌላት ተጠቅሷል። በማቴዎስ ወንጌል፣ በማርቆስ ወንጌል እንዲሁም በሉቃስ ወንጌል 40 መዓልትና 40 ሌሊት በገዳመ ቆሮንቶስ ጾመ ነው የሚለው። ይሄ ዋናው የጌታ ጾም ወይም ጾመ አርብዓ ቅድስት እየተባለ የምትጠራው ሲሆን የቤተ ክርስቲያን አባቶች ስራ ሲሰሩ ለአጽዋማት፣ ለበዓላት፣ ለሁሉም ነገር ስራ ሲሰሩ ይህም ጾም ከመጀመሪያው በፊት ያለው አንድ ሳምንት ጾመ ሕርቃል ተብሎ በ7ኛው መቶ የነበረ የቢዛንቲን ንጉሥ ሕርቃል የተባለው ሄራክሊዮስ የጌታችን ኢየሱስ ክርስቶስ መስቀል የተሰቀለበት ቅዱስ መስቀል በፋርሳውያን ተማርኮ ነበርና ያንን መስቀል ወደ ነበረበት ወደ ክብር ቦታ ወደ ኢየሩሳሌም ለመመለስ ዘመቻ አረገ። በዛን ጊዜ እንግዲህ ያው ጾም፣ ጸሎት ትልቅ ለእግዚአብሔር የምናቀርበው እርዳታ የምንጠይቅበት ስለሆነ ክርስቲያኖች ደግሞ በጾም በጸሎት ንጉሱን አገዙ። ድል አድርጎ ቅዱስ መስቀሉን ከፋርስ ወደ ኢየሩሳሌም የመለሰበትን ያንን ጾም ከአብይ ጾም መግቢያ በፊት ባለው አንድ ሳምንት ጾመ ሕርቃል ተብሎ እንዲጾም፣ ይሄም ጾም ደግሞ የምድራዊ ንጉሥ መታሰቢያ ጾም ቢሆንም ለሰማያዊ ንጉሥ ለክርስቶስ ጾም እንደ መግቢያ፣ እንደ ዋዜማ፣ እንደ መዘጋጃ ሆኖ እንዲጾም የቤተ ክርስቲያን አባቶች ስርዓት ሰሩ። በመጨረሻ ደግሞ ክርስቶስ ይህን ጾም ከጾመ ከ3 ዓመት በኋላ የሆነውን የጌታን ሕማማት መከራ መስቀሉን ለማሰብ ሳምንቱ በጾም በጸሎት በስግደት ቅዱሳት መጽሐፍትን በማንበብ በመስማት በመተርጎም እንዲታሰብ የጌታ መከራ የጌታ ስቃይ ለእኛ ነውና ያን እያሰብን በዓለ ፋሲካው እንድናከብር በመጨረሻው ሳምንት ሰሙነ ሕማማት ተብሎ እንዲጾም ስርዓት ሰሩ። ሁለቱ ሳምንቶች ሲደመሩ እንግዲህ 15 ቀን ይሆናሉ። በ40 ላይ 15 ሲጨመር 55 ቀን ይሆናል።
ከዛ በኋላ በዓለ ፋሲካውን እናከብራለን። ይህ ሁሉ በአንድ ወቅት ላይ የተደረገ ማለት ሳይሆን በተለያየ ጊዜ የተደረገውን የቤተክርስቲያን አባቶች አሰባስበው በአንድነት ጾመ ሕርቃልን፣ የጌታን ጾም 40ውን ቀን እንዲሁም ደግሞ የሕማማቱን ሳምንት በአንድ ላይ አከታትሎ እንዲከበር፣ እንዲታሰብ፣ እንዲጾም ያደረጉት የቤተክርስቲያን አበው ናቸው። ለዚህ ነው እንግዲህ 55 ቀን የምንጾመው። 3 ክፍል አለው ማለት ነው ጾሙ። ይሄ በኢትዮጵያ ሊቃውንት የተሰራ ስርዓት ነው። ዋናው ትልቁ መሰረቱ ለቤተክርስቲያናችን ስርዓት ቅዱስ ያሬድ ነው። የቅዱስ ያሬድ ዜማ ለ365 ቀናት፣ ለ4 ወቅቶች፣ በዛ ውስጥ ላሉ ንዑሳን ወቅቶች፣ ለአጽዋማት፣ ለበዓላት፣ ለሰንበታት፣ ለወርና ለዓመት በዓላት ሁሉ የተዘጋጀ ሁሉን ነገር የሚነካ ለሁሉ ነገር የሚሆን ድጓ የሚባል ሌሎችም ደግሞ እንዲሁ 5 ክፍሎች ያሉት የቅዱስ ያሬድ ድርሰት አሉ እና በዛ በድጓው መሰረት እንግዲህ በየአንዳንዱ እሁድ የጾም ሲጾም የሚዘመር መዝሙር ቅዱስ ያሬድ አዘጋጅቷል። በየእሁዱ ብቻ ሳይሆን በሳምንት ሁሉ በየሰዓቱ ጾመ ድጓ የሚባለው በቤተክርስቲያን ምዕራፍ የሚባለው በያሬዳዊ ሊቃውንት የሚደርሰው የጾም ድርሰት የቅዱስ ያሬድ ነው። ስለዚህ የመጀመሪያ እሁድ ዘወረደ ይባላል። ቅዱስ ያሬድ ጾመ ድጓ የሚባለው ድርሰቱን ሲጀምር ዘወረደ እምላዕሉ አይሁድ ሰቀሉ፣ ከላይ የወረደውን ሰው የሆነውን ስጋ የለበሰውን እሱን አይሁድ ሰቀሉት። ወሚመ ኢያእመሩ እግዚአ ኩሉ ዘያሐዩ በቃሉ፣ ይህ የሰቀሉት እሱ በቃሉ ተናግሮ የሚያድን የሚፈውስ እንደሆነ አላወቁ ይሆን ሲሰቅሉት እያለ በማርነት ጭምር ይህን ዜማ በማዜም ይጀምራል። ስለዚህ እሁዱ ያ መዝሙር ስለሚዘመርበት ዘወረደ ተባለ። ሁለተኛው እሁድ ቅድስት ይባላል። ቅድስት ማለት የተለየች፣ የከበረች፣ የተመረጠች ማለት ነው። በግዕዝ ቋንቋ የሴት ቅጽል ነው እና እቺ ቅድስት የተባለችው ጾሟ ነች። የጌታ ጾም ጾመ 40 ቅድስት ይላታል። በፍትሐ ነገሥቱ አንቀጽ 15 ላይ ጾመ 40 ቅድስት በየመጽሐፍቱ ሁሉ የጾሙ ቅጽል ነው። ሁለተኛዋ ደግሞ ሰንበት ነች። ሰንበት ራሷ ቅድስት፣ የተለየች፣ የከበረች ተብላ ስለምትጠራ ሰንበቴ ቅድስቴ እያለ ቅዱስ ያሬድ ይዘምራል። ስለዚህ ሰንበቲቱም የጌታም ጾም ቅጽላቸው ቅድስት የሚል ነው። ስለዚህ ሰንበቱ ላይ የሚዘመረው መዝሙር በስፋት ሰንበቴ ቅድስቴ የሚል ስለሆነ እሁዱ ቅድስት ተባለ። ከዛ ቀጥሎ ያለው ምኩራብ ነው። ምኩራብ ማለት የጸሎት ቤት፣ የአይሁድ ጸሎት ቤት ወይም ቤተ መቅደስ ማለት ነው። ከትልቁ ከዋናው ቤተ መቅደስ በተጨማሪ እስራኤላውያን ባሉበት ሁሉ የሚሰሩ የጸሎት ቤቶች ምኩራብ እየተባሉ ይጠራሉ እና ጌታ በዚህ ምድር ላይ ሲመላለስ በየምኩራቡ እየገባ ያስተምር እንደነበረ በወንጌላት ተጽፏል እና በተለይ ደግሞ ምኩራቡ የጸሎት ቤት መሆኑ ቀርቶ የንግድ ቤት ሆኖ ስላገኘው አዝኖ ያንን የንግድ መደብር የሆነውን መቅደስ ያጸዳበትም ታሪክ እየተነበበ እየተተረጎመ በቅዱስ ያሬድን መዝሙር በዚህ መልክ የተዘመረ የሚታሰብ ስለሆነ የአይሁድ ምኩራብ ይባላል። ቀጥሎ የምናከብረው እሁድ መጻጉዕ ነው የሚባለው። ታሪኩ በዮሐንስ ወንጌል ምዕራፍ 5 ላይ አለ። 38 ዓመት በደዌ ዳኛ በአልጋ ቁራኛ የተያዘውን ሰው ልትድን ትወዳለህን ብሎ ሲጠይቀው ችግሩን ገለጸው። አስታማሚም እንደሌለ እና አልጋህን ተሸክመ ወደ ቤት ሂድ ብሎ ፈወሰው። ስለዚህ የአይሁድ የአንድ ሰው ጉዳይ ብቻ ሳይሆን በጠቅላላ ጌታ ፈውስ የሰጠበትን ፈውስ ያገኙትንም ሰዎች ታሪክ እያሰብን በዛ እየዘመርን የምናከብረው እሁድ ስለሆነ ዕለቱ መጻጉዕ ይባላል። ከዛ ቀጥሎ ደብረ ዘይትን ያለው ደብረ ዘይት ታላቅ ዕለት ነው። የጾሙም አጋማሽ ነው። እኩለ ጾም ይባላል። ደብረ ዘይት ደግሞ በእስራኤል ምድር ያለ ከፍ ያለ ተራራማ ቦታ ነው። የወይራ ተራራ፣ የወይራ ዛፎች ያሉበት ተራራ። ጌታ በዛ ተራራ ላይ ተቀምጦ ስለ ታላቁ የኢየሩሳሌም ቤተ መቅደስ በሮማውያን መፍረስ፣ ከዛ አስቀድሞ በእስራኤል ላይ ስለሚደርስባቸው መከራ፣ እንደገናም ደግሞ በዓለም መጨረሻ ላይ የሚሆኑትን መከራዎችና የዓለምን ፍጻሜ ለደቀ መዛሙርቱ የነገረበት
የጌታ ዳግም ምጽአት የሚታሰብበት ታላቅ ዕለት ነው። ደብረ ዘይት ይባላል። የቅዱስ ያሬድ መዝሙርም ምንባባቱም ሁሉም የሚያወሳው ስለዛ ነው። ስለዚህ ዕለተ ምጽአቱን የምናስብበት ታላቅ ዕለት ደብረ ዘይት ይባላል። ከዛ ቀጥሎ ገብርኄር ነው የሚባለው። ገብርኄር ማለት መልካም አገልጋይ፣ በጎ አገልጋይ ማለት ነው። በማቴዎስ 25 ላይ ያለው ታሪክ ነው እና እነኚህ 3 አገልጋዮች ናቸው። 2 መልካሞች፣ አንዱ ደግሞ ያው ሰነፍ የሆነ ስዕላዊ ምሳሌ ነው። የሰውን ዘር ነው የሚወክለው። ስለዚህ መልካም አገልጋይ ሆኖ እግዚአብሔርን ስለማገልገል በተሰጠው መክሊት አትራፊ ስለመሆን የምናስተምርበት የምንዘምርበት ውር ነው። ከዛ ቀጥሎ ኒቆዲሞስ ነው። ኒቆዲሞስ በዮሐንስ 3 ላይ እንደምናገኘው ከጌታ ጋራ ሌሊት እየመጣ ይወያይ የነበረ አይሁዳዊ ሆኖ ፈሪሳዊ ሆኖ የፈሪሳውያንም አለቃ ሆኖ ወንጌል የሚማር ታላቅ ሰው ነው። የእሱን ታሪክ በመዝሙርም በምንባብም እያሰብን እኛም እንደ ኒቆዲሞስ ወደ ክርስቶስ እንድንገሰግስ የምንሰብክበት የምንማርበት ዕለት ነው። ከዛ ቀጥሎ ሆሳዕና ነው። ጌታችን ኢየሱስ ክርስቶስ ከስቅለቱ በፊት ወደ ታላቁ ቤተ መቅደስ በተዋረደች አህያ ላይ ተጭኖ የገባበትን ትሕትናውን የምናስብበት፣ በትሕትና ላይ ደግሞ ንጉሥነቱን ወልደ ዳዊት የዳዊት ልጅ የተባለ የተዘመረበት ታላቅ ዕለት ነው። በነቢያት የተነገረው ትንቢት የተፈጸመበት ዕለት ነው። ከዛ በኋላ እንግዲህ የጌታን ሕማማት መከራውን፣ ስቃዩን ስለኛ ብሎ የተቀበለውን እናስብና ከስቅለቱ በኋላ ትንሣኤውን በማሰብ የወርሃ ጾሙ ፍጻሜ ይሆናል ማለት ነው። እነኚህ እሑዶች ናቸው እንግዲህ በዚህ በአብይ ጾም ውስጥ የሚታሰቡት። ዋናው ግን አጠቃላይ ታሪኩ ከጌታ መወለድ እስከ ትንሣኤው ድረስ ያለውን በዚህ ምድር ላይ ያከናወናቸውን የ3 ዓመት ተኩል ጉዞዎቹን በየእሑዱ ማስታወስ ማለት ነው ከጾማችን ጋር። ዋናው እዚህ ላይ የምናየው እንግዲህ በወንጌላት ሁሉ እንደተጠቀሰው ጌታችን ኢየሱስ ክርስቶስ መጾም አያስፈልገውም። መጾም የሚያስፈልገው አካልን ለማድከም፣ የኃጢአት ስርየት ለማግኘት፣ አካልን ለመቅጣት፣ ከእንስሳት ባህሪ ወደ መላእክት ባህሪ ለመለወጥ፣ ለሚራበውም ሰው ለማዘን እና በአገልግሎታችን መላእክትን እንድንመስል የስጋን የበላይነት ለነፍስ የበታች አድርጎ ለመስጠት፣ ነፍስን የበላይ ለማድረግ ለእንደዚህ ዓላማ ነው። ይህ ሁሉ ለጌታ ያስፈልገው። ነገር ግን ጌታ ያደረገው ሁሉ ለእኛ ምሳሌ ነው፣ እኛ እንድናደርገው ነው። ስለዚህ በዚህ በጾሙ ጊዜ ጌታ ፍጹም ሰው ፍጹም አምላክ እንደመሆኑ በሰውነቱ ጾሙ ሲያበቃ ተራበ ይለዋል። ሲራብ ዲያብሎስ ቀረበው ሊፈትነው፣ በምግብ ሊጥለው። ለምን? የመጀመሪያውን አዳምን በምግብን የጣለው በገደት። ስለዚህ ሁለተኛው አዳም ክርስቶስ በምግብ በመብል የወደቀውን የሰው ልጅ በጾም ለማንሳት፣ በምግብ በመብል ያሳተውን ዲያብሎስን በጾም ድል ለመንሳት ነው ይህን ጾም የጾመውና ዲያብሎስ በ3 አርዕስተ ኃጣውእ የኃጢአት አበጋዞች፣ የኃጢአት አባቶች፣ የኃጢአት ራሶች የሚባሉ 3 ኃጢአቶች ስስት፣ ትዕቢት፣ ፍቅረ ነዋይ፣ እነኚህ ሁሉ ዲያብሎስ አዳምን የጣለባቸው ኃጢአቶች ናቸው። በእነዚህ ሁሉ ሲፈትነው ለእያንዳንዳቸው ከቅዱስ መጽሐፍ በመጥቀስ ዲያብሎስን ድል አደረገው። በተለይ ደግሞ የተፈተነባቸው ቦታዎች የሚነግሩት ነገር አለ። አንደኛው የተፈተነው በቤተ መቅደስ ነው። በቤተ መቅደስ ድል ሲያደርግ ለእኛ ለካህናት ድል ማድረግን ነው ያስተማረን። ጾመን ዲያብሎስን ጸልየን ዲያብሎስን በቅዱሳት መጽሐፍት ቃል ዲያብሎስን ድል እንድናደርግ ለካህናት ምሳሌ የሆነበት ነው። ሁለተኛ የተፈተነው በገዳም ነው። በገዳም ደግሞ ያሉ መነኮሳት ባህታውያን ናቸው። እነሱም ይፈተናሉ፣ እንደ ክርስቶስ ድል እንዲያደርጉት ምሳሌ የሆነላቸው። ሶስተኛው በከተማ ነው የተፈተነው። በከተማ ደግሞ የሚኖሩ ዓለማውያን ናቸው። ስለዚህ ምዕመናን በሚኖሩበት ቦታ ዲያብሎስ ሲፈትናቸው እንዴት ድል እንደሚያደርጉት ክርስቶስ ምሳሌ የሆነላቸው። ስለዚህ ይህ ወቅት በጾም በመብል የወደቀው የሰው ልጅ ቀዳማዊ አዳም፣ ዳግማዊ አዳም ክርስቶስ ደግሞ በጾም ያንኑ ዲያብሎስ ድል አድርጎ እንዳነሳውም ምሳሌ ነው ራሱ። ይሄ የእኛም ትንሣኤያችን ማለት ነው። ዲያብሎስ የተሸነፈበት ያሸነፈን ዲያብሎስን
ያሸነፍንበት በክርስቶስ በኩል ክርስቶስ የለበሰው ስጋ የኛ ስጋ ነው። ስለዚህ ክርስቶስ ዳግማዊ አዳም ሁለተኛው አዳም ይባላል። የመጀመሪያው አዳም ጣለን፣ ሁለተኛው አዳም ደግሞ አነሳን ማለት ነው። የመጀመሪያው አዳም በዲያብሎስ ፈተና ወደቀ። ሁለተኛው አዳም ክርስቶስ ደግሞ ዲያብሎስን ድል አደረገው። ስለዚህ ድል ማድረግን አስተማረን ማለት ነው። እግረ መንገድ ነው። አብይ ጾም በተገቢ መንገድ መጾም ማለት ማንኛውም ጾም ቢሆን ያው በተገቢ መንገድ ነው የሚጾመው። ይሄ ግን በጣም ልዩ ጾም ነው። አብይ የተባለውም ታላቅ የተባለውም በቁጥሩ ብዛት ሳይሆን መጾም የማያስፈልገው ኃጢአት የሌለበት ክርስቶስ ስለጾመው ነው። እና ማንኛውም ጾም ዝግጅት ይጠይቃል። ማንኛውም ጾም ያው የምንተወው ነገር አለ። እንግዲህ ጾም ሲባል ምግብ ብቻ መተው አይደለም። ያንን ቅዱስ ያሬድ ጥሩ አድርጎ ይገልጸዋል። ጾም ሲባል ዓይናችንም ይጾማል፣ ጆሮአችንም ይጾማል፣ አንደበታችንም ይጾማል፣ እጃችንም ይጾማል፣ እግራችንም ይጾማል፣ አእምሯችንም ይጾማል። ስለዚህ ይህን ሁሉ መሰብሰብ፣ መቆጣጠር፣ ሁሉንም ለእግዚአብሔር ማድረግ ማለት ነው ጾም ማለት። ስለዚህ ስንጾም ከምግብ መቆጠብ ብቻ ሳይሆን ወይም አሁን የዘለልነው ምግብ በኋላ ላይ ጨምረን መብላት ሳይሆን ወይም ደግሞ ከእንስሳት ስጋ ወተት ተከልክለን የሰውን ስጋ እየበላን መጾም ሳይሆን ከዚህ ሁሉ ራሳችን ጠብቀን ከለመድናቸው ልማዶች ሁሉ ተከልክለን ተወግደን የምንጾመው ማለት ነው። ስለዚህ ጾም ዝግጅቱ የአእምሮም የአካልም የመንፈስም በሁሉም መንገድ ተዘጋጅተን እንደ ክርስቶስ አሁን ክርስቶስ እኮ ወደ ገዳመ ቆሮንቶስ ሄደ ሲባል ሁሉ ነገር ትቶ ሄደ ማለት ነው። በዓለም ያለውን ጩኸት ሁሉ በዙሪያ ያሉትን ሁሉ ትቶ የአራዊት ድምፅ ብቻ በሚሰማበት ምድረ በዳ በተመስጦ ጾመ ጸለየ ማለት ነው። ያለ እሱ የሚያስፈልገው ሳይሆን ለእኛም ገዳም ባንሄድም እንደሱ ወደ ቆሮንቶስ በረሃ ወይም ወደ ገዳማት መሄድ እድል ባይገጥመንም ባለንበት ራሳችንን ከልለን አጥረን አዘጋጅተን እንድንጾም ምሳሌነቱን ነው የሰጠን። ስለዚህ ስንጾም በልዩ ዝግጅት የአካልም የአእምሮም የመንፈስም የህሊናም ዝግጅት ማድረግ አለብን። ዋናው ነገር ምንድን ነው? ከእንስሳት ውጤቶች የምንጠበቀው ትልቁ ነገር እኛን የጣለን በጥንት ዘመን የእንስሳት ጠባይ ነው። የእንስሳት ጠባይ አንዱ ምንድን ነው? መብላት ነው። ያለማቆም መብላት ነው። በብዛት ብዙ ጊዜ እንስሳት ካቆሙ በኋላ ደግሞ ማመስኳት፣ ያንን የበሉትን ማድቀቅ፣ ሁልጊዜ ከምግብ ጋር የተያዘ ነው ህይወታቸው እና የመጀመሪያዎቹ ወላጆቻችን የወደቁት በመብል ነው። ስለዚህ እኛም ስጋ ለባሾች ስለሆን የመብል የመጠጥ ነገር ብዙ ይጫነናል። ነገር ግን በመንፈሳዊ ሀሳብ ስናስበው ደግሞ መላካዊም ጠባይ ስላለን መብል መጠጥ እንትተን ከእንስሳት ባህሪ ተለይተን እንደ መላእክትም ለመሆን ነው። ስለዚህ ስንጾም የእንስሳት ውጤት የሆኑትን የማንበላበት ዋናው ምክንያት የእንስሳት ውጤት የሆኑ ነገሮች እንስሳዊ ባህሪን ያበረታታሉ፣ እንስሳዊ ጠባይን ያበረታታሉ። ስለዚህ እነኛ ጠባዮች እንዲደክሙ፣ እነኛ ጠባዮች በቁጥጥራችን ስር እንዲሆኑ፣ እንዳንቸገርባቸው ለሰውነታችን በጣም ገንቢ የሆኑ የዛ ባህሪ በውስጣቸው ያለባቸውን ለመከልከል እንጂ እንስሳቱ ርኩሳን ሆነው አይደለም። በዚህ ሰዓት ላይ ግን የስጋን አቅም የማድከም የነፍስን አቅም የማጎልበት ነው የጾም ዋናው ትርጉም። ስለዚህ በጾም ጊዜ በፍትሐ ነገሥቱም እንደሚለው ደም የሚወጣው ነገር ሁሉ አትብሉ ነው የሚለው። ስለዚህ ደም የሚወጣው ነገር ሁሉ የእንስሳ ነው። ያ ደግሞ ከስጋችን ከደማችን ጋር ሲዋሃድ የሚሰጠን ስጋዊ ኃይል አለ። የኃይል ደግሞ ወደ ኃጢአት ይመራል። ስለዚህ ያን ኃይል በማድከም ከኃጢአት መራቅ፣ ሰው ሆነን እንደ መልአክ መሆን፣ በምድር ላይ ያለን ሆነን ሰማያውያን መሆን በዚህ ወቅት ላይ እና መላእክትን መምሰል፣ ወደ መላእክት ህይወት ራሳችንን መቀየር ነው። ስለዚህ ነው ከእንስሳት ውጤቶች የምንርቀው። ከእንስሳ ጠባይ መራቃችንን ጭምር መግለጽ ነው። እንግዲህ 3 የማይለያዩ ነገሮች አሉ። ጌታ በማቴዎስ 6 ላይ ሲያስተምር በተራራው ስብከት ላይ እንደ ስርዓት
የአዲስ ኪዳን ስርዓቶች ናቸው እነሱ እና ስትጾሙ፣ ስትጸልዩ፣ ስትመጸውቱ እያለ ለሶስቱም ስርዓት አብረው ነው የሰራው አከታትሎ። ስለዚህ እነኚህ ሶስት የማይለያዩ እህትማማች ናቸው። ጾም ማለት የስጋ ግብር ማለት ነው። በፍትሐ ነገሥት አንቀጽ 15 ላይ ይላል ጾምሰ ጸባይተ ስጋ ውእቱ ይላል። በከመ ምጽዋት ጸባይተ ንዋየ ይእቲ። ምጽዋት የገንዘብ ግብር እንደሆነች ጾም ደግሞ የስጋ ግብር ነው ለእግዚአብሔር የምናቀርበው ይላል። ምን ማለት ነው? 10 ብር ካለን አንዱን በመስጠት አስራት እናወጣለን። ከ9 ላይ ደግሞ ብንፈልግ 1 የሚሆን 2 የሚሆን 3 እንደ አቅማችን ብንሰጥ ያ ምጽዋት ይባላል። ስንጾም ደግሞ ቅድም እንዳልነው የእንስሳት ሰውነትን የሚያዳብሩ የሚያወፍሩ የእንስሳት ውጤቶችን ስንተው አካላችን ይቀንሳል። ያ የቀነስነው አካል በጾም ጊዜ ለእግዚአብሔር የተሰጠ ግብር ማለት ነው። ለእግዚአብሔር የተሰጠ አስራት ማለት ነው እና ምጽዋት የገንዘብ ነው። ጾም ደግሞ የአካል ግብር ነው። የበለጠ ነው። እርግጥ ገንዘብ የሚገኘው በአካል ተደክሞ ነው። ስለዚህ ሁለቱም የአካል ውጤት ናቸው እና ጸሎት ደግሞ ፍሬ ከናፍር ነው የሚለው በየመጽሐፉ ላይ ሁሉ። ፍሬ ከናፍር ማለት የአንደበት ፍሬ። አንደበታችን ሐሜት ይናገራል፣ ይሳደባል፣ ክፉ ነገር ያወጣል። ይህን ሁሉ ከልክለን እየጸለይን እግዚአብሔርን እያመሰገን የምናሳልፍበት ወቅትም ሌላም ጊዜ ማድረግ ይገባል ማለት አይደለም። የበለጠ የምንጠነቀቅበት ቅዱስ ያሬድ እንዳለው ይጹም ልሳን እንዳለው አንደበታችንም ጆሮአችንም ዓይናችንም እየጾመ በዛ በንግግሩ ፈንታ ከእግዚአብሔር ጋር በጸሎት መነጋገር መተካት ማለት ነው። ስለዚህ በጾም ጊዜ ስንጾም የስጋ ግብር እናቀርባለን፣ ስንጸልይ የአንደበት ግብር እናቀርባለን፣ የአንደበት ፍሬ። ስንመጸውት ደግሞ ያንን የተውነው የቁርሳችንን አጠራቅመን ለነዳያን ስንሰጥ ከደከምንበት በአካላችን ወጥተን ወርደን ላባችን ወዛችን አፍሰን ከደከምንበት ለነዳያን በመስጠት የገንዘብ ግብር እንሰጣለን ማለት። ስለዚህ ሶስቱ የማይለያዩ እህትማማች ናቸው፣ ጾም፣ ጸሎት፣ ምጽዋት እና እነኚህ ሁልጊዜ አብረው መሄድ አለባቸው። አሁንም ይህን ጾም ስንጾም ሁላችንም የተውነውን ገንዘብ አጠራቅመን ለፋሲካ የምንበላው ሳይሆን ወይም ትንሽ ገንዘባችን የሚያዳብርልን ሳይሆን ይሄ የተውነውን ነገር እንደኛ መብላት የማይችሉ በፋሲካም የሚጾሙ ሁልጊዜ ረሃብተኞች፣ ሁልጊዜ ጾመኞች ለሆኑ ወገኖቻችን በመስጠት ጾማችንን ፍጹም ማድረግ ይገባናል። ስንጾም ቅድም እንደተባለው አንደበታችንን በጸሎት መቆጣጠር ይገባናል። ዓይናችንን፣ ጆሮአችንን፣ መላ አካላችንን ለእግዚአብሔር ሰጥተን አስረክበን መጾም ይገባናል። ፍጹም ጾም ማለት ይሄ ነው። እንግዲህ አሁን ያለንበት ጾም ጊዜ ያው ቅድም እንደተባለው ዲያብሎስ ክርስቶስን ደፍሮ ቀርቦ የፈተነበት ጊዜ ነው። ሁላችንም እንፈተናለን እሱ ከተፈተነ። ስለዚህ አሁን ዛሬ እኛ ባለንበት ጊዜ ሀገር በፈተና ውስጥ ናት፣ ዓለም በፈተና ውስጥ ናት። በየግላችንም ደግሞ ብዙ የሚፈትኑ ነገሮች አሉ። ስለዚህ እንደ ክርስቶስ በትዕግስት በቅዱሳት መጽሐፍት ቃል በጸሎት ይህ ፈተና እንዲያልፍልን መጸለይ አለብን። ክርስቶስ በመጨረሻውም ጊዜ የጸለየው ጸሎት አለ። በጸሎተ ሐሙስ የምናስበው ይህን ጾም ስንጨርስ እና አባቶ ቢቻል ይህችን ጽዋ ከኔ ያሳልፍልኝ ይላል እና የሞት ጽዋ መራራ የሆነ ጽዋ በፊቱ ቆሞ ነው። ያ ማለት እሱ ፈርቶ ሳይሆን እኛም እንደሱ አይነት መራራ የሆነ ነገር በሕይወት ሲያጋጥመን ወደ እሱ መጾም፣ ወደ እሱ መጮህ፣ መጸለይ፣ መስገድ እንደሚገባን ነው እና ዛሬም ያው በየግላችን ያለው መራራ ፈተና እንዳለ ሆኖ በሕዝባችን ላይ ያለው ደግሞ መራራ ፈተና ረሃቡ፣ ጦርነቱ፣ ስደቱ፣ መፈናቀሉ፣ ይህ ሁሉ መከራ በእውነቱ በልማድ ዝም ብለን መጾም ሳይሆን ይህን እያሰብን ወገኖቻችን እያሰብን ለእነሱ እኛስ እያለን ነው የምንጾመው፣ ትተን ነው የምንጾመው። እነሱ ግን ዓመት እስከ ዓመት እየጾሙ ነው። ፋሲካቸውም ጾም ነው። ሁልጊዜ ለቅሶ ላይ ናቸው፣ ሁልጊዜ ሐዘን ላይ ናቸው ብለን ለእነሱም እያሰብን ስለ እነሱም እየጸለይን ያለንም ደግሞ እያካፈልን መሆን አለበት።
በኢሳይያስ 58 ላይ ስለ ጾም ትልቅ መልእክት አለ። በጾም ራሳቸውን ብታከሱ ብታቀጥኑ እኔ የምወደው ጾም እንዲህ አይነት ጾም ነው ወይ ይላል። እሱ ብቻ በቂ አይደለም ማለት ነው። ከዛ ቀጥሎ የሚለው ግን ለተራበው በማብላት ግፍ ለደረሰበት ግፉ እንዲወገድ በማድረግ በመሳሰለው በጎ ስራ ላይ ብትሰማሩ ነው የምወደው እያለ ጾማችን ከበጎ ስራ ጋር የተያያዘ እንዲሆን ያዘናል በኢሳይያስ 58 ላይ እና ስለዚህ አሁንም ይህን ጾም ስጾም ህዝባችን ሀገራችን በብዙ መከራ ውስጥ ያለ ስለሆነ በእውነቱ ከልባችን ሆነን መጾም ይገባናል፣ መጸለይ ይገባናል፣ ያለንንም ማካፈል ይገባናል። እግዚአብሔር አምላካችን እንግዲህ ሀገራችን ህዝባችን ይፈትነውን ይህን ክፉ መንፈስ የሚያዋጋውን መንፈስ እርስ በርስ የሚያጣላውን መንፈስ አስወግዶ ህዝባችን በሰላም በአንድነት በፍቅር በስምምነት ሆኖ እንዲኖር በዓለ ፋሲካውንም በደስታ እንዲያከብር ፈቃዱ ይሁንልን። እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ፍቅር፣ የመንፈስ ቅዱስ ምሕረት ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ።